ጭራሽ ብላችሁ ሰው ለማስገደል ብር የሰባሰባችሁ ነው የተሰበሰበ ነው። ጋይዝ ቪዲዮን በደንብ ስሙ እስከ መጨረሻ። እኔ ሪካርድ ማድረገው 2 ደቂቃ ነው። ከዚህ ያለውን ደግሞ በደንብ ስሙ ማለት ነው። ሩታ ደጋፊውኝ የማንም ደጋፊውኝ አይመለከተኝም። በነገራችን ላይ እኔ ድንበር ይናቃሉ። ድንበሬን ማለፍ አልፈልግም። ድንበርሽ ምንድነው ካላችሁ በሚሰሩ ነው ሩታ የሚወቅሰው እንጂ በሚሰራው ነው አብርሽ የሚወቅሰው ኤርሜላ። ከዛ ውጪ ግን ከጀርባ ምን እንዳለ አላ እና ምን ልላችሁ ፈልጌ ነው፣ ቤተሰብ የላችሁ? ስንት ተራቢ ያለ ስንት ተሸገረ ያለ ሚዲያ ለመጥቶ የሚያለቅስ ስንት አለ። ሲቀደል ደግሞ የሩታ ደጋፊዎች ማለት ነው ንጹህ ነን ብላችሁ ሰው ትመክራላችሁ። ንጹህ ነን እኛ ምንም አላደረገም ብላችሁ ነው። እናንተም አንድ ናችሁ። ሁላችሁም ደጋፊ ተባላችሁ ብራችሁ ምትልቁ ለኔ ማረም ደደብ ናችሁ። አላማ አለ። አላማ የሚባል ነገር አለ። ለምን ለእናትሽ ልክሽ አትመረቅም? ለምን ቤተ ክርስቲያን አታሰርም? ለምን የተራበን አታበይም? መስጊድ አለ፣ መስጊድ አታሰርም? በየቦታ አታሰርም? የታመምን አታሳክምም? ለምንድን ነው ሰውን ለማጥፋት? እኔ እግዚአብሔር ሩታን ብትሆን ምንም እንዲነካት አልፈልግም። እውነት ለመናገር እኔ በምሰራ በትናገሩ ነው አስታት የምሰጠው። ለሩታ ጥላቻ የለብኝም እኔ። እንዴ ምን ሆናችሁ ነው እንዴ? በዚህ ናል ሰው ለማጥፋት ብር እንሰበስባለን ትላላችሁ። ሰብስባችሁ ምን ነው ዲያ የተራበ የታመመ እንቁላሊቱ ፌል ያረገው ብታሳክም ምን አለበት? ደግሞ የሩታ ደጋፊ ማለት ነው ንጹህ ናችሁ እንዴ? እናንተ ንጹህ ናችሁ? ከዚህ በፊት ምን አገባችሁ አላላችሁንም እንዴ? ብራችሁን አትላቁ ስንል ቤት ተከራይታችሁ አይደል? አብርሽና ኤርሜላ ሶሪ አብርሽና ሩታ አንድ ላይ እንዲሆኑ አረጋችሁ። ሶፋ የገሳችሁ እናንተ ቲቪ ምን እንታወቃለን። ዛሬ ደግሞ ጨዋው ናችሁ ኤርሜላን ደጋፊ ልትናገሩ። እነሱም ብር እንዲልኩ አልፈልግም። ሰው ለማጥፋት ይደብራል ጋይስ፣ ይደብራል። ወደ ራሳችሁ ተመለሱ። ብር አትላኩ በቃ። ሶስተኛ ደግሞ ለማንም ማታቂው ዩቲዩበር ልከሽ ብር ለሰው ማስገደል ምንድነው? ወዶ ራሱ ካሜራ እየተቀረጸ ወዶ ሆስፒታል እየገባች ወዳ የሰው ባል እየመነጠቀች እኔ እንደዚህ ብዬ ለምንድነው ብር የማወጣው? ራስሽ ብጃማ ማትቀይር የ10 ብር ሁላ አዳሚ እዚህ እናስገድላታለን። ባይዘው እንኳን ለማስገደል አይኖም ሽሽ አትያትም። በዚህ በአጋጣሚ ልንገርሽ፣ ለራስሽ ያልሆንሽ እንዴት ነው ሰው አዲስ አበባ ያለው የምታስገድዩ? ይሄ የድድብ አስተሳሰብ ነው። በዛ ላይ ደግሞ እኛ አረብ ሀገር ያለ ነው እናንተ ጋር ተጨምረን አረብ ሀገር አንባል። ትጂ እዚህ ላይ መስራት ያለብሽ ውዴ። ለምን መሰለሽ ብር አስገድያለሁ ስትይ ስማችሁ ነው የሚጠፋው። በአንዳንድ ሁሉ ይጠፋል። ገባሽ? ሁሉ ነው የሚጠፋው። ሪከርድ ራሱ ሆኖ ይቀመጣል። ዛሬ ዩቱብ ላይ አለ በቲክቶክ እየመጣ ነው። ሼር እየተደረገላቸው ሜንሽን እየተደረገ እየደረሰባቸው ነው። ማንኛውም ዩቱበር ያሉት ማለት ነው። ገባሽ? አሁን የሆነ ነገር ቢሆን ያን ሰው በአረብ ሀገር መሰበብ የለበትም። ማሬ ለማንም ዩቱበር ብሩ ነው የሚሸቅለው። ባይዘው እኛ በወር 100,000 ምናምን የምናገኛት እነሱ ከኛ እጥፍ ነው የሚያገኙት ማሬ በአንድ ቪዲዮ። ገባሽ? ይሄ ግን መሆን የለበትም። ለምን ስማችሁ ታጠፋላችሁ? ለምን አስተሳሰባችሁ ዝቅ ይደረጋል? የአረብ ሀገር እየተባልነ ሌላው የቀሉ ምናምን ማለት ነው። ደጋፊ ነሽ። ሰው እንዴት ነው በብር እኔ እልካለሁ እንደዚህ እልካለሁ ቁጥሩ እንደዚህ ካለሽ ስጪ እንደዚህ እናንተም በአዲስ አበባ እንትናሉ እናስገድላለን ምናምን ለማን ብለሽ የማታውቂያት ተራ ዩቱበር የማታውቂው ተራ ዩቱበር ወዳ አንቺም ሰራ ነው የሚደግፍ ወዳ ፈቅዳ ተቀርጻ ማሬ ወዳ ፈቅዳ ተቀርጻ እንዴት ነው እኔ ታማለች እና እንደዚህ በሷ ሰበብ ነው እንደዚህ ሆነችው። መጀመሪያ በነገራችን ላይ እዶቼ ማለት ነው እኔ በጣም ሰው ይገርመኛል። የራሷ ይወት የሩታ ፎቶን አረገችው ኤርሜላ ፎቶ ያረጉን ግን ትሳደባለች። ምን ሸዶ እኔ ቆንጆ አንቺም ደጋፊ ነሽ። አንቺም ብር ስትበይ ነበር ባይዘው ለሩታ ቤት ክራይ ስትከፍሏል ነበር እንዴ? ምን ሸ ነው ግን ራስሽ ንጹህ ሳትሆኚ ሌላ ሰው አትወቅሽም። ሰምተሻል? እንደዚህ በሰው ለሷ ተብሎ በሰው ህይወት እንደዚህ ሰው አስገድላለሁ ምናምን ይሄ ትጂ አንድ ዩቲዩብሽን በደንብ አድርገሽ ስሪበት። በእነሱ እኛ አረብ ሀገር መሰደብ የለብንም። ለምንድን ነው እኔ ለተራ ዩቲዩበር ብር ሰጥቼ ሰው ማስገደለው? ፎቶ የተጠቀምሽ እኮ ይሄ መሆን የለበትም። ቀልዱም ቀልድ ነው። እነሱ እዛ ትጂዬ እሱ ዶላር እየቆጠረ ነው። ሄርሜላን ብትያት ሩታን ብትያት አብርሃም ብትዩ ኦዴር ሁሉም
እኔ ሆስፒታል ገብቼ ካሜራ እየተቀረጸ ታምሜ እንደዚህ ሁኛ ሆዴ ምናምን በሆድሽ ወደቅሽ እንደ ምናምን። ኧረ እባክህ ዲያኒን እናውራውና ስልክ ቁጥር እንትን እንበልና እንቀባበልና በውስጥ እናናግረው። ዱርዬዎችን ይዞ ይሄድና ጋርድ ይዞ ሂዶ ሩታንና ይሄን እንትናን ማነው ስሙ ኤፍሬምን ገትተው ይዘውት ይወጣሉ። ካሜራ ሳይዝ ማለት ነው። የእነሱ ተንኮል ሚስጥር እያወሩ ነው ሚዲያ ላይ ማለት ነው። ይዘው ይገባና ያግታቸዋል። እነሱን ያግታቸዋል። ገንዘብ እናስከፍልና እንክፈላቸውና እንላክና እነሱን ያስደፋቸው። አብረሽን ደግሞ ይቅር ይበላችሁ በኢየሱስ ወጋው። ገብቶሻል? እንደዚህ እያሉ ሴራ እኛ ራሱ ማናውቀው አሁን እነዚህ ጅል ሆነው ሚስጥር መስሏቸው ነው እንደዚህ እያወሩ ያሉት አይደለ? በውስጥ ደግሞ ሌላም ነገር ሊወራ ይችላል። በእነዚህ በከብቶች እህቴ ብለዋለኝ። በእነዚህ በከብቶች እኛ አረብ ሀገር ያሉ ሴቶች እየተባል እንጠራለን። የአረብ ሀገር ሴት ግን በጣም ብልህ ናት፣ በጣም ሀሳቢ ናት። አንዳንድ ዲቆሩ ነው እንጂ በእነሱ የምንሰደበው እኛ በጣም ለሰው ሀሳቢ፣ ለሰው አዛኝ፣ ለሰው ሃይማኖታችን ሟች ቅን ነን ማለት ለትውልድ የምናስብ ዛሬ ሰው ቤት መስራታችንን ዝቅ ብለን መስራታችንን አይደለም። ነገ ጧት ሌላ ህይወት እንኖራለን፣ የተሻለ ህይወት እንኖራለን ብለን እንጂ ጅል ሆነን አይደለም። ልክ እኛን የሚስሉን እዛ ዲራማቸውን ሰው ሆነው ታወቀው በኋላ እነዚህ የአረብ ሀገር ከብቶች እያሉ ነው የሚያሾፉብን አይደለም። እኛ ግን ዲራማም ሆነ ምንም ሆነ ጅል ሆነን አይደለም። ስራም እንደሆነ በደንብ እናውቃለን ማለት ነው። ሞኝ አይደለንም። ግን በእነዚህ በከብቶች ግን እኛም እየተረገጥን እየተሰደብን ነው ማለት ነው። እንደ እነዚህ ያሉትን ልጆች ያው ሞኝነት ይሁን ጅልነት አላውቅም። በነገራችን ላይ አሚሯቸውን አሳምነውታል። እነሱን አመተን እኛ ራሱ በደንብ ማስተማርና ማሳየት አለብን። አንዳንድ ናቸው እኮ ብዙም አይደሉም። በነገራችን ላይ የኛ ያህል አይበዙ ያስተላልፉ ሰዎችን ኦፍኮርስ የሆነ ሰው በማይታወቅ አካውንት እንትን ብሎ ሪከርድ የሚያደርጋቸው ሰው አለ። ባይዘዌ በቪዲዮ እንኳን ባንታይ በድምፃችን በሪከርድ እንደምንገኝ ማወቅ አለባቸው። እንደዚህ የማይሆን መልዕክት የሚያስተላልፉ ሰዎች ምናልባት ፋራ ከሆናችሁ ማለት ነው እንድትሰለጥኑ ለወደፊቱ ጥንቃቄ እንዲኖራችሁ ልንገራችሁ። ዛሬ የእናትሽ ልጅ እንኳን አሳልፋ ትሰጥሻለች። አይደለም ሚዲያ ላይ ያወቅሻት ጓደኛሽ የእናትሽ ልጅ አሳልፋ ትሰጥሻለች። በድምፅ አልነቃም፣ አይታወቅብኝም፣ ቪዲዮዬ አልታይም፣ ፎቶ የለኝም፣ በሰዎች ፎቶ ነው የምሰራው፣ በሰው ስም ነው የምሰራው ብለሽ ድምፅሽን እንደፈለግሽ ሚዲያ ላይ ስታስተላልፊ፣ ይሄ ጊዜው የቴክኖሎጂ ዘመን ነው። እንዳትሸወጂ። ካልተማርሽ እንድትማሪ ልንገርሽ፣ እንዳትሸወጂ። በድምፅሽ ያለሽበት ቦታ ላይ የትም ዓለም ላይ ሆኜ በድምፅሽ የምትያዥና የምትገኝበት ቦታ ላይ ነው። በአንድ ሰው በአንቺ ድምፅ የሆነ ነገር ቢደርስበት የትም ሂጂ፣ የትም እምጥ ግቢ፣ ስምጥ መያዝሽ የማይቀር ነው። ልንገርሽ፣ ጥንቃቄ ብታረጉ ይሻላችኋል። የማይሆን መልእክት ለትውልድ የምታስተላልፉ በሰው ላይ ክፋት ለማድረግ የዚህን ያህል ብር የምታሰባስቢ፣ አንደኛ ከብርሽ ሳትሆኝ፣ ሁለተኛ ኃጢአት ሰርተሽበት፣ ሶስተኛ የሰቀቀን ኑሮ ወተሽ እየተሽለኮሎክሽ የምገቢበት ኑሮ መሆን የለበትም። አረብ ሀገር ላይ የመጣሹ ራስሽን ኑሮሽን ለመቀየር እንጂ ለማስገደል አይደለም። ገባሽ? አረብ ሀገር ያለሽበት ቦታ ላይ ብዙዎች በድምፅ እየተያዙ እየተገኙ ነው ያሉት። ብትጠነቀቁ ይሻላችኋል። ጊዜው የቴክኖሎጂ ዘመን ላይ ያ የቴክኖሎጂ ዘመን ላይ ነን ያለ ነው። ብትጠነቀቁ ይሻላል። እጄ ላይ ነው ስልክ እንደፈለግኩ በኔትወርክ ነው የምጠቀመው ብለሽ ማለትሽን ብቻ አይደለም የምታውቂ። በኋላ የሚጸጽትሽን ነገር ዛሬ ላይ ተናግረሽ ምንም ዳሜጅ ለማድረግ የሚሯሯጡት እናንተ በሚመጣላችሁ ልክ የኔን ኮፒ ሊንክ ሼር እያደረጋችሁ ዛሬ መዳበሪያ ማውጫ ይቸግራል። ብዙ ነገር አለ ኢትዮጵያ ላይ በዚህ በኑሮ ውድነት። እዚህ ለእናቶች በ500 ሺህ ብር 600 ሺህ ብር ለሚበሉት ታሽቃብጣል የሞላዋ ማለት ነው። በኋላ ታስከድ እኮ ዞር ብሎ የሚያት የለም፣ ዞር ብሎ የሚያት የለም። የሚያዋጣት እናትና አባቷን ብትካዲም፣ ልጆቿን ብታሳድግ፣ ቤቷን ብታሳድግ፣ ብሯን ብታስቀምጥ ነው የሚጠቅማት እንጂ ነገ ጧት ከዚህ ተሄደች
ሪፖርት ቀረኝ ለአብርሽ ቪዲዮ በቃ ነግረናቸዋል። በተቻለን መጠን እየተናገር ነው። እሱንም እንናገራለን። እንግዲህ ልብ ያለው ልብ ይበል ተብሏል። የኔ እናት በጣም እናመሰግናለን። በቃ ያላችሁን ጨርሱ። ሀስኪን አደጋ እስከሚደርስበት መጠን ላይ ምናምን በጣም አሚን 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 እየተደማመጡ ራሱ አይደለም። በጣም ግራ ገባኝ። ማለት ምንድን ነው ይሄን ያህል ጸሎት ያስፈልጋል ወይ? በጣም ብዙ መጸለያ ያለብን ነገር አለ። እኔ በየጊዜው የመፍትሄ ሀሳቦች ችግሮች አሉ እዚህ ዱኒያ ላይ እስካለን ድረስ